ቢጎርልብንም አዋቂ ክርስቲያኖች ቁሳቁስ ቆጥረው አያመልኩትም እግዚአብሔርን ቢያጡም ቢያገኙም ተመስገን ይሉታል በማጣትም ተመስገን በማግኘትም ተመስገን የተጎዳውን ማን ይወደዋል የጎደለን ማን ጓደኛ ያደርጋል ለዋስትና እንኳን ምን ፈልገው ሰው እኮ አለ አይደለም በግምት ስንቱን ጣል ነው ከሳ ያለ ሰው ስናገኝ በቃ መሄዱ ነው እንዲህ አይነት በሽታ ነው ያዘው በፈር ያለ ሰው ስናገኝ ደግሞ ዘርፎ ነው ግቦ ተቀብሎ ነው ይህ ሰውነቱ ከበደው መውደቁ ነው ያየነው ነገር ላይ ሁሉ ኔጌቲቭ ነገር ያላቸው ሰዎች አሉ ግምት ስንቱን ጣል ነው በግምት በስንት ነገር ታስረናል በዘረኝነት የታሰራል በትብትብ ህይወት የታሰራል በተንኮል ሰንሰለት ሰይጣን ያሰራዋል በዝሙት መንፈስ የታሰራል በሱሰኝነት የታሰራል በጭካኔ የታሰራል ፍትህ አጥቶ ተገፍቶ የታሰራል ማን ያውጣው ወገኖች እግዚአብሔር ይችላል እግዚአብሔር አያደርግልህም ብሎ ነግሯቸው የጫት ቤት በረንዳ ላይ የቀሩስንት ወንድሞች አሉ እግዚአብሔር አይችልም ብሎ ነግሯቸው መንገድ ላይ የጠፉ አሉ እግዚአብሔር ግን አዋቂ ነው ሰው ከእግዚአብሔር ጋር ካለ ቢኖረውም ባይኖረውም ምንም ችግር የለም ምንም ሳይኖር የሁሉ ባለቤት መሆን የሚቻለው ባለማይተብ ሲኮን ነው ከብዙ ስኬት ጋራ እግዚአብሔር የሌላቸው አሉ ከብዙ ሀብት ጋር እግዚአብሔር የሌላቸው አሉ ከታላቅ እጅግ ከሚያስፈራ ጉልበት ጋር እግዚአብሔር የሌላቸው አሉ ከሚያስደነግጥ ግርማ ጋር ውስጣቸው ባዶ የሆኑ ብዙ ሰዎች አሉ ኩስስ ያለ ኩስ ምን ያለው ባህታዊ ፊት እግዚአብሔር አብሮታል አሁን እግዚአብሔር በእውነት በኔ ህይወት አለ በኔ ኑሮ ውስጥ አለ በኔ ጓዳ አለ ለነከሌ ፈጠን አርጎ እየሰራ ነው የኔን መንገድ አርዝሞብኛል ምን ነው የኔ ጨለማ አልነጋለ የኔ ሌሊት አልነጋለ የኔ ፀሐይ አልወጣለ ብለን ተማረን ይሆናል እግዚአብሔር አዋቂ ነው በሱ ፈቃድ አንድ ቀን ይነጋልሻል የዛን ቀን ሲነጋ የበለጠ ይደምቃል እግዚአብሔር ያንጋልን ለሁላችን ድካምና በዋጋ የሚገኝ ጸጋ ግን የእግዚአብሔር በረከት ስላለበት ኑም ድካም ሲጨመርበት እግዚአብሔር በጸጋ ከፍ ያደርጋል እንባቢ በዛም ባይኖችሽ ላይ ጠብቂው ጨለማው ረጅም ቢሆንም መንጋቱ አይቀርም ጠብቂው መከራው ቢበዛብህም ጠብቀው ሁሌ ተመሳሳይ ኑሮ የምትኖር ቢመስልህም በምስጋናና በጸሎት ቀንህን መልኩን ቀይረው የሆነ ቀንህ ይቀናል እግዚአብሔር ቀና ያደርጋል የብቸኞች አባት የድሆች መጠጊያ ግንባር አይቶ የማያደላ የጨፈገገውን ፊት የሚያፈካ ያጣነውን ሰላም የሚሰጥ ታማኝ አባት አዋቂው እግዚአብሔር እሱ ዓላማ አለው ለሁሉ ነገር ዓላማ አለው የኑሯችን መንገድ ሲረዝም እግዚአብሔር ዓላማ ጥያቄያችሁን ሲያድር እግዚአብሔር ዓላማ ቶሎ ይመልሳል አዘግይቶ ይመልሳል አይመልስ ይቀራል አይደል እግዚአብሔር ጥያቄን ቶሎ ሲመልስ እምነትን ይጨምራል አንድ ቀን አለ እግዚአብሔር እኛን የሚጎበኝበት ቀን አንድ ቀን አለ እንባችንን ከዓይናችን ላይ የሚያብስበት ቀን የሆነ ቀን አለ የደረቅንበት ጓዳችን ላይ መጥቶ ለምላም የሚሰጥበት ቀን አለ የጎበጠ ትከሻችንን ቀና አድርጎ ልጅነታችንን የሚመልስበት ቀን አለ የስቃይ ፋይል አይቀጥልም እግዚአብሔርማ የመከራ አጀንዳ ይዘጋል ስሙ የተመሰገነ ስንቱ ሰው ቀደመሽ እዚሁ ቀጨኔ ዙሪያ ተቀምጠሽ በገብርኤልና በመድኃኔዓለም በሁለት መቅደስ በየቀኑ እየተቀደሰ አንዱ ጋር ገብተሽ ሳትቆርቢ ከኋላ ከሌላ ሰፈር ሰው መጥቶ እየቆረበ እየዳነ ሄደ ወደ ቤት አንቺ እዚህ ተቀምጠሽ በስጋው ደሙ የሚጋቡ ወንድሞችና እህቶች በዙ ሰንበት ተማሪ ሆነሽ አድገሽ ዝማሬ እየሰማን የታቦቱ ልልታ ቤታችን ሆነን ማንገስ በምንችልበት ሁኔታ አጠገቡ ጋር ሆነን ከስጋው ደሙ ርቀን እንኖራለን አልጋው ጋር ተቀምጦ መድኃኒት አጠገብ እያተቃሰተ እንደሚኖረው ሰው እኛም ታመናል ባይዲ ቀድመን ይወሬደ ሌላው እየመጣ ይቀድመናል ለበረከት ለጽድቅ ለትሩፋት መድኃኔዓለም ከመቀደም ይሰውረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም ገብርኤል መልአክ በላይ ለማርያም ዛይረፈ ከመእዜን ነው ህዳጣው አኮትሩፈ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመ ኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ ቅዱሱን ወንጌል መልካሙን የምስራች ወደ እመቤታችን በቅዱስ ገብርኤል የመጣውን ታላቁን ወንጌል አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንደመሰክር መንፈስ ቅዱስ ለኔ አንደበት ለሁላችን ደግሞ ሰሚ ጆሮና አስተዋይ ልቦና ይሁነን ክቡራን መምህራን ወንጌል ሰባኪያን ዘማሪያን እጅግ አንጋፋዋ ተወዳጅ እህታችን ዘማሪት ሰላማዊት ተክሉ በመሳሪያ ዕቃ በዜማ ዕቃ የምታገለግሉ የቤተክርስቲያናችን ልጆች በልዩ ልዩ አገልግሎት ይሄ የወንጌል ትምህርት ለዓለም ሁሉ እንዲዳረስ በዝናቡ ፊት ለፊት የቆማችሁ ወንድሞቻችን ኦርቶዶክሳውያን የቤተክርስቲያንን የበረከት እጆች በዝርጋትና የትርግናዋን ድምጽ ለመስማት በእግዚአብሔር ቤት በመቅደሱ የተሰበሰባችሁ ዝናቡን ቅዝቃዜውን ታግሳችሁ ለወንጌል ጊዜያችሁን የሰጣችሁ ኦርቶዶክሳውያን ክርስቲያኖች ምዕመናን ወምዕመናት አባቶች እናቶች ወንድሞች እህቶች ሕፃናት እስከ ሞት ድረስ ወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ፍቅር እንደምን አመሻችሁ
እንደምን ዋላችሁ እንደምን ቆያችሁ ለባህሪው ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩል ከሞት ወደ ሕይወት ከርክሶ ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም ይመስገን። ንጽሕተ ንጹሐን ቅድስተ ቅዱሳን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት ቅዱሳን ጻድቃን ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። እስኪ ጾም ስለሆነ ይከብዳል አይደለ? ይሄ የሽሮ ጉሮሮ በደንብ ልል አይልም እኮ። እስኪ ሞክሩት፣ አይዟችሁ ከቦነንም ይሁን። ኢትትመክሁ ወኢትንብቡ አብያተ ወይጻ አብይ ነገር ማፉቅ እስመ እግዚአብሔር ማይምር ውእቱ አትታበዩ አትመኩ በኩራት አትናገሩ ካንደበታችሁም ክፉ ነገር አይውጣ እግዚአብሔር አዋቂ ነውና። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ቁጥር 3 እስመ እግዚአብሔር ማይምር ውእቱ ሚለውን ርዕስ አድርገን ዝናብና ቅዝቃዜ ስላለ ሳናበዛባችሁ ጥቂት እንነጋገራለን። እግዚአብሔር ምንድነው አለ? አዋቂ ነው። እግዚአብሔር ምንድነው? ጮክ ብላችሁ በለው። እግዚአብሔር ምንድነው? አዋቂ ነው። ይህንን ቃል የተናገረች ጸሎቷ የተሰማላት ሴት፣ ሸክሟ የተራገፈላት ሴት፣ ነቀፌታዋ የራቀላት ሴት የደረሰባትን መከራ እግዚአብሔር ቆጥሮ ጭንቀቷን ጩኸቷን ሐዘኗን ማጣቷን መጎስቆሏን መጎዳቷን አንገት መድፋቷን አይቶ የጎበኛት ሴት እግዚአብሔር አዋቂ ነው አለች። ብፁዓን ለተሃድገሎሙ ኃጢአቶሙ ኃጢአታቸው የተሰረየላቸው ሰዎች ብፁዓን ናቸው ይላል መዝሙረኛው ዳዊት። ሸክማቸው የተራገፈላቸው ሰዎች ብፁዓን ናቸው፣ የምስጋና ነዶ ይሰበስባሉ ማለት ነው። ብፁዓን ለተሃድገሎሙ ኃጢአቶሙ ኃጢአታቸው ይቅር የተባለላቸው መተላለፋቸው የተደመሰሰችላቸው ሰዎች ብፁዓን ምስጉን ናቸው የሚያመሰግኑ። ከነዚህ ሰዎች መካከል ብጽዕት ሐና እመ ሳሙኤል ናት። ሕልቃና የሚባል እግዚአብሔርን የሚፈራት ነገር ግን ልጆች አልነበሯትም። በሕይወታችን ውስጥ ያጣነውና የጎደለ ነገር ይኖራል። እግዚአብሔር ግን አዋቂ ነው። የማይሰጠን አዋቂ ስለሆነ ነው፣ ስስታም ሆኖ አይደለም። መጽሐፋችን ያለ መልከልከል ሰጪ ያለ መንፈግ ለጋስ ነው ይለዋል እግዚአብሔርን። ሰው በጥያቄ መኖር አለበት። በምልአት የምንኖርበት ዓለም ይሄ አይደለም። ይሄ ዓለም በመፈለግ የምንኖርበት ነው። ሁሉ ተሟልተልን የምንኖረው በሀገራችን ነው። የት ነው ሀገራችን? አንድ ላይ መልሱልኝ። ሀገራችን የት ነው? ወለነሰ ዘውስተ ሰማያት ሀገርን ይላል ቅዱስ ጳውሎስ። የኛ ሀገር ሰማይ ነው። የምንኖረው ተሻግረን ነው። እዚህ እንቆይ አንኖርም። ምድር ላይ ብዙ የሚጣፍጥ የሚመስል መራራ ህይወት አለ። ማንም ሰው እድሜ ልኩን ደስ አይለውም። ደስታ የማይቋረጥበት ምስጋና እረፍት ምስጋና የሆነበት ሌላ ሀገር አለን። ያ ሀገር የት ነው ወገኖቼ? በሰማይ ነው። እግዚአብሔር ለዛ ክብር ያብቃንላችንን። እዚህ የተቀመጥነው ጨለማውን፣ ብርዱን፣ ቁሩን፣ ቅዝቃዜውን፣ ውሽንፍሩን፣ ዝናቡን የቻልነው እዛ ያለውን መርገም ለመቀነስ ነው። ከዛ ቤት እድል ፈንታችንን እንዳናጣ በዚያ ቤት እንድንኖር በአባቱ ቤት ባለው ብዙ መኖሪያ ስፍራ ያዘጋጀልን የልጁን መልክ ልናይ በዚያ አለ። ቅዳሴ ማርያም ላይ እናንተ የክርስቲያን ወገኖች ይላል። እዚህ ተሰበሰባችሁ በዚያ ባለ ሀገራችሁ ይሰብስባችሁ። አያችሁ፣ በዚያ ይሰብስባችሁ። ከማው ያስተጋብክሙ በደብረ ጽዮን ቅድስት
ወበኢየሩሳሌም አጋዚን እንተ በሰማያት ነው በሰማያት ባለች በኢየሩሳሌም ነፃ በምታወጣ በደብረ ጽዮን ኢየሩሳሌም ይሰብስባችሁ በዚያ ምን አለ የካህናት ማህበር አለ አያችሁ የካህናት ማህበር ወደ ተተከለበት ድንኳን ያስገባችሁ ወደ ቅኔ ማህሌቱ ያለ ማቋረጥ ምስጋና ወደሚከናወንበት እስራ አርባዕቱ ካህናተ ሰማይ ያለ ማቋረጥ የልዑልን መንበር ያጠኑ ቅዱስ ቅዱስ ወደሚሉበት ያስገባችሁ የእሳት ድንኳን ወደ ተተከለበት ያስገባችሁ እሳቱ ሥላሴ ነው አይደለም እንዴ አብ እሳት ወልድ እሳት መንፈስ ቅዱስ እሳት እንላለን ስለዚህ በሰማይ ያለ ቤታችን የሥላሴ ቤት ነው የእሳት ድንኳን የተተከለበት የካህናት ማደሪያ ጉባኤ ወዳለበት ያስተማሩ የሐዋርያት ማህበር ድል የነሱ የሰማይታት ማህበር ወዳለበት ያስገባችሁ ይላል ከዚያ ምን ይላል መሰላችሁ በዚያ የተሳለ የፊቱ መልክ አለ ይላል በዚያ የተሳለ የፊቱ መልክ አለ ንጹህ አክሊልና ብሩህ ልብስ በዚያ አለ ይላል የልጁ መልክ ያለበት ነው የኛ ሀገር አያችሁ የተሳለ የፊቱ መልክ መስቀል ላይ ያለው የፊቱ መልክ እኛን የሰራበት የፊቱ መልክ በቅድስና ያጌጥንበት የፊቱ መልክ ወደዚያ ያስገባን መድኃኔዓለም ሁላችንን ስለዚህ ያ ነው የኛ ቤት በዚያ ነው ደስ የሚለን እዚህ ደስ አይለንም እዚህ ደስ ሊለንም አንፈልግም ሙሉ ደስታ አንፈልግም ግን መከራ እንዳይበዛብን እንለምነዋለን ክርስትና የሰማይ በረከት ብቻ አይደለምና ዋናው ግን የሰማይ በረከት ነው እሱ መንግስቱ ወጽድቆ ነው ወዝስ ተኩሎ ይትወሰክለክም አስቀድማችሁ መንግስቱንና ጽድቁን ፈልጉ ሌላው ትርፍ ነው በዝናብ አብቅሎ የዕለት እንጀራችንን እንምንለው ትርፍ ነው አያችሁ ምክንያቱም መንግስቱን አዘጋጅቶልናል ለሰማያዊ ርስት ለልዩ ክብር እግዚአብሔር አዘጋጅቶናል ክብርና ምስጋና ለስሙ ይሁን በዚያ ነው የምንኖረው የኛ ሀገር እዛ ነው ስለዚህ ዝጉርለት አለ በጉርለታችን ውስጥ ግን አዋቂው ማን ነው ወገኖቼ እግዚአብሔር ነው አያችሁ ቢጎርልብንም አዋቂ ክርስቲያኖች ቁሳቁስ ቆጥረው አያመልኩትም እግዚአብሔርን ቢያጡም ቢያገኙም ተመስገን ይሉታል በማጣትም ተመስገን በማግኘትም ተመስገን በማጌጥም ተመስገን በመታረዝም በመልበስም ተመስገን በሁሉ ተመስገን ያለ ማቋረጥ አይኩቱ ወለ እግዚአብሔር በእንተ ሁሉ ዘገብረ ነው ስላደረገው ነገር ሁሉ ማቋረጥ አመስግኑት ነው ምስጋና የክርስቲያኖች እስትንፋሳቸው እንደምንተነፍሰው ኦክሲጅን ጸሎትና ምስጋና ተመሳሳይ ነው ያለ ምስጋና ውለን አናድርም ተመስገን ሳንል አንውልም ተመስገን ሳንል አናድርም እሱ ምናችን ስለሆነ አባታችን በእውነት ለሁላችሁም አባት ይሆናችሁ ቶሎ ቶሎ መልሱ ስትጠየቁ በረከቱን በሁላችን ላይ እግዚአብሔር ያዝነበልን ስለዚህ ጉርለታችንን ያውቃል አንዲት የጎደለባት ሴት ነበረች በማጣቷ ምክንያት የምትሰደብ የምትረገም የሚያሽማጡባት ብዙ ነበሩ ያጣውን ማን ይወደዋል የተጎዳውን ማን ይወደዋል የጎደለን ማን ጓደኛ ያደርጋል ለዋስትና እንኳን ምን ፈልገው ሰው እኮ አለ አይደለም እንዴ ለዋስትና እሱ ለራሱም አይሆንም እንላለን እሱ እንዲህ አይሆንም ምሳ እንኳን ለመብላት እንደው እጁን ወደ ኪሱ ይሰዳል ከበላን በኋላ አይስ የለውም ምንም የለውም እሱ ለኪሳራ ነው ለትርፍ አይጠራም ያለውን ነው ሰው የሚፈልገው በብዙ ነገር ውስጥኛ መጠጋት የምንፈልገው በመድር ላይ ከበድ ያሉ ሰዎች ነው በገንዘብ ከበድ በስልጣን ከበድ በኪሎም በመልክም ከበድ ያሉ ማለት ነው ትኩረታችን እዚህ ላይ ነው ሰው ቁሳቁስ ፈላጊ ነው በተፈጥሮ ይሄ ግን አዳማዊ ጠባይ እንጂ ክርስቶሳዊ ባህሪ አይደለም እኛ ክርስቶሳውያን ነን እኛ የክርስቶስ ከሆንን የክርስቶስ ልብ አለን የክርስቶስ ልብ ደግሞ ውስጥን ያያል ይፈትን እግዚአብሔር ልብ ወክላያት ነው ልብና ኩላሊትን የሚመረምር አምላክ ልጆች ነን ስለዚህ ፊትን አይተን አናደላም እግዚአብሔር ቤት ስንመጣ ፊት አይቶ የማያደላውን አምላክ ያለ መድሎ ልናገኘው እንድንችል እኛም ማዳላትን እናቁም አምላካችን እግዚአብሔር ከሁላችን ጋር ይሁን እና የተገፋች ሴት ናት አሁን እግዚአብሔር ጎበኛት ብዙ አልተረከላችሁም ሰዓት የለም ብያቸዋል ሐናም ሳሙኤል ልብ የሚነካ ታሪክ ያላት ሴት ናት የሷ ታሪክ የብዙዎቻችንን ልብ ይነካል ጸሎቷን እመቤታችን ጸልያዋለች ጸሎተ እግዝእትነ ማርያም ከቅዱሳት መጻሕፍት የተውጣጣ እመቤታችን ጸሎት ነው ከሐናም ሳሙኤል ወስዳለች ትሁት እናት ስለሆነች በስጋ የእመቤታችን እናት ሆናለች በመንፈስ የዓለም ሁሉ እመቤት የሆነችው እናት ድንግል ማርያም ከሷ እንድትወስድ በቅታለች ማን ይመስገን ወገኖች እግዚአብሔር የተመሰገነ ይሁን ክርስትና እንደዚህ ነው አያችሁ
ለሌላ የሚተርፍ ማንነት ማስቀመጥ ማለት ነው። በማጣቷ በመጎዳቷ በመጉበጧ አላማረረችም። ግን የሆነ ቀን በጣም ሲከፋት እግዚአብሔር መቅደስ ሄዳ ቆመች። ቆማ ከንፈሯ ይንቀጠቀጥ ነበር ይላል መጽሐፉ። የምትለው ነገር ግን አይሰማም ነበር። ዝም ብሎ ከንፈሯ ብቻ ይርገበገባል። እንባ ከፊቷ እንደ ውሃ ይፈሳል። ያንን ድምጽ ግን ማን ይሰማል ወገኖች? እግዚአብሔር ይሰማል። የዝምታ ውስጥ ጩኸት የሚሰማ እንደማንሰማ የአንደበትን ጩኸት ቸል እንላለን። የውሳጣዊ ልብ ሹክሹክታ ለወሳስ እንሰማለን ይላል አባቴ እኔና መንፈስ ቅዱስ መድኃኒተ ዓለም ኢየሱስ ክርስቶስ። እኔ አባቴና መንፈስ ቅዱስ ከጣራ በላይ የሆነ ጩኸት እንደማይሰማ ዝም እንላለን። ሰው ስለ ጮኸ አንሰማም። ዝም ያለውን የልቡ የተናገረውን ግን ሳይጮህ እንሰማዋለን። እግዚአብሔር ሳንጮህላችንን ይስማን ወገኖች። ወዘእንበለ ንስአሎ ይውፍቶተና ሳንለምነው የምንሻውን ይሰጠናል። እግዚአብሔር ለኛ ሊሰጠን ፍላጎታችንን ብቻ ይፈልጋል። ብዙ እንድንጮህ አይፈልግም። ዋናው የአባትነት ክብሩን አንንሳው። የልጅነት ጸጋችን እንዳይገፈፍ አባት ብለን እንኑር። የልጅነት መንፈስ ይኖረን። ከዛ ዘእንበለ ንስአሎ ይውፍቶተና ሳንለምነው የምንሻውን ይሰጠናል። ከምናስበው በላይ የሚያስብልን አምላክ ታማኝ ነው። የታማኙ እግዚአብሔር ልጆች ዝም ብለው ይሰማሉ። በዝምታ ውስጥ ታነባ ነበር። ካህኑ ኤሊ አያት። ሰክራ ነው አለ። በግምት አትናገሩ ምዕመናን። በግምት ስንቱን ጣል ነው። ከሳ ያለ ሰው ስናገኝ በቃ መሄዱ ነው። እንዲህ አይነት በሽታ ነው ያዘው። ወፈር ያለ ሰው ስናገኝ ደግሞ ዘርፎ ነው፣ ጉቦ ተቀብሎ ነው። ይህ ሰውነቱ ከበደው መውደቁ ነው። ያየነው ነገር ላይ ሁሉ ኔጌቲቭ ነገር ያላቸው ሰዎች አሉ። ግምት ስንቱን ጣል ነው በግምት። አያችሁ እግዚአብሔር ከዚህ ይሰውራል። በግምት ተናገረ ካህኑ ኤሊ። እንዲሁ በግምት ሰክራ ነው አለ። ተጠጋትና ይሄንን የወይን ጠጅሽን ከራስሽ ላይ አርቂ አላት። ጌታ ሆይ አለች፣ እኔ ልቧ ያዘነባት ሴት ነኝ። እስቲ ተናገሩ እኔ በሉ። ልቧ ያዘነባት ሴት ነኝ። እግዚአብሔር ሐዘናችንን ይስማን። ልቧ ያዘነባት ሴት ነኝ በሶስተኛ መደብ ነው። መጽሐፍ ቅዱስ ብዙ ጊዜ በሶስተኛ መደብ የመጠቀም ጠባይ አለው። በአንድ ወቅት ኢያሱ በቅዱስ ሚካኤል ፊት ሰግዶ ጌታዬ ለባሪያው የሚነግረው ምንድነው አለ። ለኔ ምን ልትነግረኝ መጣ ነው ቋንቋ። ብዙ ቦታ ላይ እንዲህ እናያለን። አሁንም ብቻዋን የሆነች ሴት፣ የተጣለች የወደቀች ሴት ልብ ያዝኖ ነው አላለችም። ልቧ ያዘነባት ሴት ነኝ አለች። ብዙ ልባቸው ያዘነባቸው ሰዎች አሉ። መጽናኛቸው ማን ነው? እግዚአብሔር ነው። የተሻለ የሚሰጥ እግዚአብሔር፣ ከምናስበው በላይ የሚያስብልን እግዚአብሔር ለኛ ታማኝ ነው። ስለዚህ ወዲያውኑ ምን ሆነሽ ነው አላት። ቀጥለው እንዲህ አይነት ችግር ላይ ያለው ነው ስለቴን ነግሬው ነው። ከ3 ዓመት በኋላ ይቺ ሴት ተመልሳ ካህኑ ሳይሞት መጣች። እግዚአብሔር ስራውን የኛን ስራ ለነቀፉን ሰዎች እንዲያሳይ እድሜ ይስጠን ወገኖች። የእግዚአብሔር ትልቁ ስራ ጠላቶቻችንን ማጥፋት አይደለም፣ በጠላቶቻችን ፊት ለፊት እኛን ማሳደግ ነው። ወአጻድከ በቅብር እሰየ በአንጻሪሆሙ ለለ ይሳቀውኒ በሚገዳደሩ ወይን በጠላቶቼ ፊት ለፊት ወአጻድከ በቅብር እሰየ ራሴን ዘይት ቀባ ይላል። በሚሳለቁብኝ ሰዎች ፊት ለፊት እግዚአብሔር በጠላቶቻችን ፊት ለፊት ራሳችንን ዘይት በመቀባት ያሳያል። ሞታችንን በሚመኙ ሰዎች ፊት እኛን በማቆም ያሳያል። ምክንያቱም እግዚአብሔር አዋቂ ነው። እግዚአብሔር ምንድነው ወገኖቼ? አዋቂ ነው። በትዳራችን እግዚአብሔር አዋቂ ነው። በኑሯችን ውስጥ እግዚአብሔር አዋቂ ነው። በትምህርታችን እግዚአብሔር አዋቂ ነው። በመጻተኝነትና በስደተኝነት ህይወታችን እግዚአብሔር አዋቂ ነው። በብቸኝነት ጓዳችን ውስጥ ምን እንደሚያስፈልገን ምን እንደሚቸግረን ምን እንደጨነቀን እግዚአብሔር አዋቂ ነው። ክብርና ምስጋና ለስሙ ይሁን። አዋቂ ነው እግዚአብሔር። ስለዚህ የልቧን ያውቃል። 3 ዓመት ጠበቀች። ከ3 ዓመት በኋላ ልጅ ከወለደች ከ3 ዓመት በኋላ ሳሙኤልን ይዛው መጣች። ሕፃኑን ሳሙኤልን። ከዚያ በኋላ ምን አለች? ቀንዴም ከፍ ከፍ አለ፣ አፌም በጠላቶቼ ፊት ተከፈተ። ዝም ያለችዋን ሴት አንደበት ሰጣት። ብቻዋን የሆነችዋን ሴት እግዚአብሔር ደረሰላት። ደጋፊ የሌላትን ሴት እግዚአብሔር ድጋፍ ሆናት። የብቸኞች አባት ነው። አብ ለጓለማውታ እግዚአብሔር አብ ለጓለማውታ ወመኮንኖ ለእቤራት እግዚአብሔር ውስጥ ቤተ መቅደስ ይላል።
እግዚአብሔር የድሃ አደጎች አባት መዝሙረ ዳዊት መዝሙር 68 አብ ለጓለማውታው ወመኮንኖ ለእቤራት መዝሙር 67 በቅንፍ 68 እግዚአብሔር ያድሮሙ ለባህታውያን ውስተ ቤቱ እግዚአብሔር የድሃ አደጎች አባት የብቸኞች ዳኛ ነው የባልቴቶች ዳኛ ነው ወመኮንኖ ለእቤራት እግዚአብሔር በቤተ መቅደሱ ይልና ብቸኞችን ያሳድራቸዋል እግዚአብሔር ያድሮሙ ለባህታውያን ውስተ ቤቱ ብቸኞችን በቤቱ ያሳድራቸዋል ወያውጾሙ ለሙቋን በኃይሉ እስረኞችን በኃይሉ ያወጣቸዋል እግዚአብሔር ያወጣኑላችንን በስንት ነገር ታስረናል በዘረኝነት የታሰራለ በትብትብ ሕይወት የታሰራለ በመቀኝነት በተንኮል ሰንሰለት ሰይጣን ያሰራዋለ በዝሙት መንፈስ የታሰራለ በሱሰኝነት የታሰራለ በጭካኔ የታሰራለ ፍትህ አጥቶ ተገፍቶ የታሰራለ ማን ያወጣ ወገኖች እግዚአብሔር ይችላል እግዚአብሔር ያውጽሙ ለሙቋን በኃይሉ አያችሁ አብ ለጓለማውታው መኮንኖ ለእቤራት እግዚአብሔር የድሃ አደጎች አባት የባልቴቶች ዳኛ ነው እግዚአብሔር ያድሮሙ ለባህታውያን ውስተ ቤቱ እግዚአብሔር በቤቱ ብቸኞችን ያሳድራቸዋል እስረኞችን በኃይሉ ከእስር ቤት ያወጣቸዋል ከማሁ ለምሩራን ለነበሩ ውስተ መቃብር ኃጢአተኞችና ምሬተኞች እግዚአብሔር አይችልም አያውቅም የሚሉ ግን በመቃብር ይኖራሉ በመቃብር የመቃብር ሕይወት ቢኖር ለማለ እግዚአብሔር የማይችል የመሰለው ሰይጣን ዋሽቶ የነገረውን ዘብዙ ኃይልከ ሐሰውከ ጸላይተከ ኃይል ብዙ ሲሆን ጠላት ዋሽቶ ነገረን ይላል ዳዊት እግዚአብሔር አያደርግልህም ብሎ ነግሯቸው የጫት ቤት በረንዳ ላይ የቀሩትን ወንድሞች አሉ እግዚአብሔር አይችልም ብሎ ነግሯቸው መንገድ ላይ የጠፉ አሉ እግዚአብሔር ግን አዋቂ ነው እግዚአብሔር ምንድነው ወገኖች አዋቂ ነው ስለዚህ አለች እንደመጣች እኔ ብቸኛዋ ያኔ ትዝ ይላል አለችው ኤሊን የሳክብኝ የነቀፍከኝ እንዲህ ሰክረሻል ያልከኝ ሴት የስካሬን ጥይት ነው ይዞ መጣው አለች እግዚአብሔር ያስከረኑላችንን አሜን በሉ አዎ በጥሩ ጥያቄ ስክር ያርገን አንዳንዴ ጥሩ ነው በፍቅር መስከር የሚችል አምላክ ፊት ሰክራ ነበር እውነት ነው ከንፈሯን ከተከታል ድምጿ አይሰማም ሰውነቷ ይርገበገባል ይሄ ሰካራም ሰው ጠባይ እኮ ነው ከሩቅ ሲያይ ግን ተቸግራ ነበር ከዚያ በኋላ ሰካራን የሚያበርድ ብቻ ሳይሆን እንደ ሰባን ወሳ ለምስጋና ያቆም አዲስ ኃይል እግዚአብሔር ሰጣ ክብርና ምስጋና ለስሙ ይሁን ይችላል የኛ አምላክ የተቆረጠውን መቀጠል ይችላል የኛ አምላክ ባዶነትን መምላት ይችላል የኛ አምላክ የስቃይ ፋይል መዝጋት መቀየር እግዚአብሔር ይችላል አይችልም ይችላል እግዚአብሔር አዋቂ ነው ካሊ ነው እስማ አልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር ሁሉን ይችላል ሁሉን ያውቃል የማይችል ይመስላል ይችላል እግዚአብሔር አዋቂ ነው ሲታው አዋቂ ነው እግዚአብሔር ለኛ የሚያዘጋጃችሁ ነው ብዙ የህይወት መንገዶች አሉ ያልተመለሱ ብዙ ጥያቄዎች አሉ እንደም ሳሙኤል የሆነ ቀን ይመልስልናል ያለቀሰችበትን ዘመናት ሁሉ ቆጠረችና አትሳቱ አለች በኩራትም አትናገሩ እስመ እግዚአብሔር ማይምሩ እግዚአብሔር አዋቂ ነው ሁሉን አዋቂ ነው በማጣቴ ዘመን ውስጥ ግን እኔ ከኔ ጋር ነበር ምንም ባይኖረን እንኳን ማን ከኛ ጋር አይሆን እግዚአብሔር ሰው ከእግዚአብሔር ጋር ካለ ቢኖረውም ባይኖረውም ምንም ችግር የለም አንዳች የሌለን ስንሆን ሁሉ የኛ ነው ይላል መጽሐፍ ምንም ሳይኖር የሁሉ ባለቤት መሆን የሚቻለው ባለማይተብ ሲኮን ነው የእግዚአብሔር ሰው መሆን ሐሳብን ከዓለም እይታ አሻግሮ ይለያል ያሳያል ከሚታየው ጀርባ የማይታየውን ያሳያል ሌላ የምንኖርበት ሀገር ስላለ ለዛ ሀገር ያዘጋጃል ስለዚህ እግዚአብሔር ከኛ ጋር አይኖር ከገንዘብ ጋር ሆኖ እግዚአብሔርን ያጣዋሉ ከስልጣን ጋር ሆኖ እግዚአብሔርን ያጣዋሉ ከብዙ ስኬት ጋር እግዚአብሔር የሌላቸው አሉ ከብዙ ሀብት ጋር እግዚአብሔር የሌላቸው አሉ ከታላቅ እጅግ ከሚያስፈራ ጉልበት ጋር እግዚአብሔር የሌላቸው አሉ ከሚያስደነግጥ ግርማ ጋር ውስጣቸው ባዶ የሆኑ ብዙ ሰዎች አሉ ኩስስ ያለ ኩስምን ያለው ባህታዊ ፊት እግዚአብሔር አብሮታል ማን ከኛ ጋር አይሆን ወገኖች እግዚአብሔር ከኛ ጋር አይሆን እግዚአብሔር ከኛ ጋር ካለ ማንንም አይቃወመንም ምክንያቱም እግዚአብሔር አዋቂ ነው ስሙ የተመሰገነ ይሁን ስለዚህ ይሁን የከንፈሬን ፍሬ ስለቴን ለቤተ መቅደስ ሰጣለ ያልኩትን ደረቅ በቅሎ የተባልኩትን ማህፀኔን ያለመለመልኝን የእግዚአብሔርን ስጦታዬን ተቀበለኝ አለችው ለኤሊ የምትወደው ልጇን ለመቅደሱ ሰጣ ስትወጣ ምንም አይነት ስስት አይታይባትም
እንደወጣች እግዚአብሔር በብዙ ፍሬ ባረካት። ማን ይመስገነው ወገኖች? ክብርና ምስጋና ለስሙ ይሁን። እግዚአብሔር ይችላል። ብዙ የመከራ መንገዶች አሉን፣ ግን እናልፋቸዋለን። ጸሎት አናቋርጥ። አሁን የተደቆስንባቸው ኑሮ ውስጥ ያለን ሰዎች አለ። አሁን እግዚአብሔር በእውነት በኔ ህይወት አለ፣ በኔ ኑሮ ውስጥ አለ፣ በኔ ጓዳ አለ። ለነከሌ ፈጠን አርጎ እየሰራ ነው። የኔን መንገድ አርዝሞብኛል። ምን ነው የኔ ጨለማ አልነጋ አለ፣ የኔ ሌሊት አልነጋ አለ፣ የኔ ፀሐይ አልወጣ አለ ብለን ተማረን ይሆናል። እግዚአብሔር አዋቂ ነው። በሱ ፈቃድ አንድ ቀን ይነጋልሻል። የዛን ቀን ሲነጋ የበለጠ ይደምቃል። እግዚአብሔር ያንጋልን ለሁላችን ይችላል። እግዚአብሔር ማንጋት። የእስራኤል ጉዞ ይገርማል። 430 ዓመት በባርነት የኖረውን እስራኤልን አስቡት። 5 ትውልድ ሙሉ ጡብ ያቦካ ነበር የኖረው። አይላቸው፣ ዕውቀታቸው፣ ጥበባቸው ምን የተሻለ ዕውቀት ቢኖራቸው የነሱን ዕውቀት ግብጽ አትፈልግም። የራሷን ፒራሚድ ብቻ ነበር የምታስገነባቸው። ከብዙ ዕውቀትና ጥበባቸው ጋር እየተረገጡ የሞቱ ነበሩ። በተለይ ወንዶች ልጆች በኩር ልጆቻቸው በሙሉ እየተረገጡ ሞተዋል። በዚህ ሁሉ መከራው ሲኖሩ ግን አንድ ቀን አባቶቻቸው አምላክ እንደሚጎበኛቸው ይጠብቁ ነበር። ሁሉን አዋቂ እግዚአብሔር በጸና ክንድ በበረታ ኃይል ከዚያ እንዲወጡ አደረጋቸው። እግዚአብሔር ከማጥ ውስጥ ያውጣኑላችንን። ከወጡ በኋላ መንገዳቸው ረዘመ ይላል ኦሪት ዘጸአት ምዕራፍ 13 ቁጥር 17 ላይ ያለውን ኃይል ቃል ፈልጌ ነው ይሄንን ታሪክ የጠቀስኩት። ምንም እንኳን ወደ እስራኤል የሚመለሱበት መንገድ አጭር ቢሆንም በፍልስጤም በኩል እንዲሄዱ አልፈለገም እግዚአብሔር። ስለዚህ ረጅሙን መንገድ መረጠና ባህረ ኤርትራን ከፍሎ ለምን የመከራ ቀን የረዘመ ካልሽ እግዚአብሔር አልፈቀደም። አዋቂ ነው እሱ። በአጭር ቢያስገባሽ መመለሻሽ ቅርብ ይሆናል። ተመልሶ ወደ ኃጢአት ለመግባት ቀላል ይሆናል። በጊዜ ተባርከው ሁሉ ሞልቶላቸው መንገድ የጠፋባቸው ሰዎች ብዙ ናቸው። በድካምና በዋጋ የሚገኝ ጸጋ ግን የእግዚአብሔር በረከት ስላለበት የአማኙም ድካም ሲጨመርበት እግዚአብሔር በጸጋ ከፍ ያደርጋል። ስለዚህ የተሰጡን ትጋቶች ካሉ በርትተን እንታገስ፣ እግዚአብሔርን ተስፋ እናድርግ። ወተሰፈው ለእግዚአብሔር ተአገስ ዋጽነ ልበከ ወተሰፈው ለእግዚአብሔር። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህን ጠብቀው። እንባቢ በዛም በዓይኖችሽ ላይ ጠብቂው። ጨለማው ረጅም ቢሆንም መንጋቱ አይቀርም፣ ጠብቂው። መከራው ቢበዛብህም ጠብቀው። ሁሌ ተመሳሳይ ኑሮ የምትኖር ቢመስልህም በምስጋናና በጸሎት ቀንህን መልኩን ቀይረው። የሆነ ቀን ቀንህ ይቀናል፣ እግዚአብሔር ቀና ያደርጋል። ስሙ የተመሰገነ ይሁን። በዚህ ሳምንት የምናስበው ጊዜ የመጻጉዕ ታሪክ ነው፣ ወይንም በሽተኞችን መፈወሱን መድኃኔዓለም የሚዘከርበት ነው። በአብይ ጾም ከሳምንታት ውስጥ 2 ሳምንታት ላይ በግለሰቦች ይሰየማሉ። አንደኛው የአልጋ ቁራኛ በደዌ ዳኛ በተያዘ ሰው በአኗኗሩ ስም በጠባዩ በሚኖረው የኑሮ ሁኔታ በወጣለት ስም ማለት ነው። ሰው ኢንጂነር፣ ዶክተር፣ ፕሮፌሰር ተብሎ እንደሚጠራ ሁሉ የዚህ ሰው የስሙ በሽተኛ ነበር። በሽታው ፕሮፌሽን ሆኗል ማለት ነው። አያችሁ፣ የተጣለበት ቀንበር ስም ሆኖታል። አይነ ስውሩ ብለን እንጠራዋለን። አይኑ ማየት የተሳነው ወንድማችንን አንካሳው ብለን እንጠራዋለን። እግሩ ያጠረበትን ወንድማችንን። ይሄም ሰው ህይወት አልጋ ላይ አጣብቃለችና ስሙ መጻጉዕ ይባላል። መጻጉዕ ማለት በአልጋ ቁራኛ በደዌ ዳኛ የተያዘ ማለት ነው። ነገር ግን ይሄንን ሰው ከሰዎች መካከል ማን ብቻ አውቆት መጣ? ማን አውቆት መጣ? እግዚአብሔር በአልጋው ላይ 38 ዓመት ሙሉ እንደቆየ ተመለከተ። ብዙ ዓመት እንደቆየ አይቶ ነው የሚለው። አይመረ ከመጎንደየ ውስተ ደዌሁ ይላል። በበሽታው እንደከረመ እንደቆየ ብዙ እንደቆየ አውቆ ተፈቅድኑ ትየው እግዚአብሔር ይመጣል። የሆነ ቀን የተሸከምነው ቀንበር አለ፣ ለሰው መናገር የፈራነው ገመና ተጣብቆን መከራ የሆነብን ስቃይ ይኖራል። ግን እግዚአብሔር አዋቂ ነው። የሆነ ቀን ይመጣል፣ አይናችንን ሊገልጥ፣ ነቀፌታችንን ሊገፍ፣ ስቃያችንን ሊያቆም፣ የመከራ ፋይላችንን ሊዘጋ እግዚአብሔር የሆነ ቀን ይመጣል። ጸንታችሁ ጠብቁት። ወተሰፈው ለእግዚአብሔር። በእግዚአብሔር ተስፋ አድርግ። ሁሌ ልብ ይጽና፣ በርታ፣ ያለ ማቋረጥ ጠብቀው። መዝሙረኛው ራሱ ጸኒሃ ጸናይ ከወለ እግዚአብሔር አለ። ሰማንዮ ተመይጠኒ፣ እግዚአብሔርን ቆይቼ ደጋግሜ ደጅ ጠናው፣ ሰማኝ፣ ወደኔ ተመለሰ። መድኃኔዓለም ወደኛ ይመለስ።
አያችሁ አንድ ቀን እግዚአብሔር ፊቱን ወደ አንቺ ይመልሳል መጸለይ አታቋርጪ ጠብቂ ባልጋው ላይ እንደቆየ ተመለከተ ነው የሚለው የብቸኞች አባት የድሆች መጠጊያ ግንባር አይቶ የማያደላ የጨፈገገውን ፊት የሚያፈካ ያጣነውን ሰላም የሚሰጥ ታማኝ አባት አዋቂው እግዚአብሔር እሱ ዓላማ አለው ለሁሉ ነገር ዓላማ አለው የኑሯችን መንገድ ሲረዝም እግዚአብሔር ዓላማ አለው ጥያቄያችን ሲያድር እግዚአብሔር ዓላማ አለው ቶሎ ይመልሳል አዘግይቶ ይመልሳል ሳይመልስ ይቀራል አይደል እግዚአብሔር ጥያቄን ቶሎ ሲመልስ እምነትን ይጨምራል እስራኤል በኤርትራ ባህር ዳርቻ በበትር ባህር ሲከፈል አይተዋል ወዲያው ዘመሩ እምነታቸው ጨመረ እግዚአብሔር ጥያቄን ያዘገያል ትዕግስት ያስተምራል ጠብቅ ሲልኮ አዳም 5500 ዘመን ጠብቋል ቀኒቱ ስትደርስ ተንሱ ለጸሎታል የማያሳፍር አምላክ ከዘመናት በኋላ በሲኦል ሰላም ለሁላችሁ አለ ክብርና ምስጋና ለስሙ ይሁን አንድ ቀን አለ እግዚአብሔር እኛን የሚጎበኝበት ቀን አንድ ቀን አለ እንባችንን ከዓይናችን ላይ የሚያብስበት ቀን የሆነ ቀን አለ የደረቅንበት ጓዳችን ላይ መጥቶ ለምላም የሚሰጥበት ቀን አለ የጎበጠ ትከሻችንን ቀና አርጎ ልጅነታችንን የሚመልስበት ቀን አለ የስቃይ ፋይል አይቀጥልም እግዚአብሔርማ የመከራ አጀንዳ ይዘጋል ስሙ የተመሰገነ ይሁን ስለዚህ ቀን አለ ጠብቁት እግዚአብሔር በለሱን የጠበቀ ምንድነው የሚለው ይበል ፍሬዋን ይበላል ጌታውን የሚተማመን ይከብራል ይላል መዳን ያለም ያክብረንላችን ስለዚህ ሰው የሆነ ቀን ነበረው የሚጠብቅበት ቀን 38 ዓመት ሙሉ አልጋው ላይ ነበር ተፈቅዱኑ ተየው ልትድን ትወዳለህ ነበር የጌታ ጥያቄ አዋቂው እግዚአብሔር ሰው ሁሉ ፋሲካ ለማክበር በሱ ግን ፋሲካውና ደስታው ታርዶ ለኛ ምግብ እስከሚሆንበት ቀን ድረስ በሽታ ያጣበቃቸውን ማላቀቅ ሐዘን ያጎበጣቸውን ማቅናት እንባቸው በፊታቸው ላይ አልቋረጥ ያለውን ማበስ ስራው ነበር ደጉሩሩ የኛ አባት መድኃኔዓለም ስለዚህ ወደዚህ ሰው መጣ ልትድን ትወዳለህ አለው እግዚኦ አላህ ሰባልበየ ከመሶቤ ታወክ ማይ ያውርደን ውስጥ ምጥማቃት ዋው ሲታወቅ ወደ ምጥማቃቱ ወደ መጠመቂያው የሚያስገባኝ ሰው የለም ስለዚህ ሰው የለኝም ማለት ዛሬ ጎረቤትሽን እንዴት አደርሽ ብለሻታል ቡናን ጠጣ ብለን ጠርተን የቡና ቁርስ ወራት የሚሆናቸው እኮ ጎረቤቶች አሉን ከኛ ይባሱ ይሄ መጠራራት እንኳን ቀርቶ ሰው በቤቱ በረሃብ እየሞተ ነው መድኃኔዓለም አይኖቻችንን ይግለጥልን ሰው የለኝም ብለው የሚከሱን ጎረቤቶች አሉ ልብሳችን ተደራርቦ ቆሞ በአንድ ልብስ አመት ሙሉ ምናያቸው ሰዎች አሉን ምን አለበት መካፈል እንደድሯችን ብንቀጥል አላህ ሰባልበየ ዋው ሲታወቅ ሁሉም ወሶበ መጽአነ ባይድ ይቀድመኒ ወሪዳ እኔ ብድግ በየስነሳ ሌላው መጥቶ ይቀድመኛል አለ ሌላው መጥቶ ይቀድመኛል ስንቱ ሰው ቀደመሽ እዚሁ ቀጨኔ ዙሪያ ተቀምጠሽ በገብርኤልና በመድኃኔዓለም በሁለት መቅደስ በየቀኑ እየተቀደሰ አንዱ ጋር ገብተሽ ሳትቆርቢ ከኋላ ከሌላ ሰፈር ሰው መጥቶ እየቆረበ እየዳነ ሄደ ወደ ቤቱ ባይድ ይቀድመኒ ወሪዳ ሌላው እየመጣ ይቀድመኛል አንቺ እዚህ ተቀምጠሽ በስጋው ደም የሚጋቡ ወንድሞችና እህቶች በዙ ሰንበት ተማሪ ሆነሽ አድገሽ ዝማሬ እየሰማን የታቦቱ ልልታ ቤታችን ሆነን ማንገስ በመንችልበት ሁኔታ አጠገቡ ጋር ሆነን ከስጋው ደሙ ርቀን እንኖራለን አልጋው ጋር ተቀምጦ መድኃኒት አጠገብ እያተቃሰተ እንደሚኖረው ሰው እኛም ታመናል ባይድ ይቀድመኒ ወሪዳ ሌላው እየመጣ ይቀድመናል ለበረከት ለጽድቅ ለትሩፋት መድኃኔዓለም ከመቀደም ይሰውረን ትልቁ ነጥቤ ብዙ ዘመን እንደቆየ አውቆ መጥቶ አልጋን ተሸክመ ሄዳለው እግዚአብሔር የመከራ ፋይላችንን ይዝጋልን እንግዲህ መስቀል ኢየሱስ ነው መናከብረው አጠራ አርጌ ትምርቱን ለማጠቃለል መስቀሉ ከ300 ዓመት በላይ ተቀብሮ መስከረም 17 ቀን ቁፋሮ ተጀምሮ በ16 ማታ በደመራ ቦታው ተዋውቆ መጋቢት 10 ቀን ነገ ምን የሆነበት ነው የወጣበት ከወጣ በኋላ እውር የበራበት ለምጻም የነጻበት ቀን ነው እግዚአብሔር አዋቂ ነው 300 ዓመት አቆይቶ መስቀሉን እንደ አዲስ አስነሳው ክብርና ምስጋና ለስሙ ይሁን አንዳንድ ጊዜ እግዚአብሔር ተአምር ለሚቀጥለው ትውልድ ሊሰራ ሲፈልግ እንደዚህ ያስቀምጣል መስቀሉ የተቀመጠው በመሬት ልብ ውስጥ በካዝና ነው እኛም እንደዚህ ነን እግዚአብሔር አዋቂ ነው የዘራነው ስንዴ እንደሚበቅል ሁሉ እኛም የሆነ ቀን ተቀብረን ወተን እንበቅላለን የምጽአት ቀን ከዚያስ አብበን ፍሬያው ስራ ራነው ስራ ያባቴ ብሩካን
ቸር ያሰማን መድኃኔዓለም። እግዚአብሔር አዋቂ ነው። መስቀሉ እንዲቀበል ሲፈቅድ እሱ አዋቂ ነው። በዚያ ዘመን የሐዋርያት ታትና ተግባራት በራሱ በቂ ነበረ። እግዚአብሔር እውነተኛ ዳኛ፣ ፍትሃዊ መምህር፣ እውነተኛ አዋቂ ማይምረ ሁሉ ስለሆነ የሚቀጥለው የአራተኛው መቶ ክፍለ ዘመን ትውልድ በጽሁፍና በክታብ በተለያዩ መልእክቶች በስነ ስርዓት ይህን ታሪክ ለትውልድ እንዲያስተርፈው መቀመጠ። ያ በዚያ ዘመን ተድበስብሶ እንዳይቀር ከ300 ዓመት በላይ አቆይቶት በአራተኛው መቶ ክፍለ ዘመን መጨረሻ ከተቀበረበት እንዲወጣ አደረገ። ታሪክ ተቀብሮ እንዳይቀር ተአምር በትውልድ ውስጥ እንዲቀጥል የማዳን ስራው ለትውልዱ ዘላለማዊ እንዲሆን የመስቀሉ ምልክት አስቀመጠ። ያ ብቻም አይደለም። በዛ ዘመን ቢሆን ሁሉም ነገር እዛው ባከተመ፣ ዛሬ ግን መስቀሉ ግማደ መስቀሉ በሀገራችን በኢትዮጵያ በመስቀለኛ ተራራ በታላቋ ደሴ በግሸን ደብረ ከርቤ ያለ። ደስ ይበላችሁ። ክብርና ምስጋና ለአምላካችን ይሁን። ቅርስ መጠበቅ ለምትችል፣ ታሪክን ማስረከብ ለምትችል፣ ከሰማይ በሰማች ዜማ ለምታመልክ ኢትዮጵያ ይሄንን ቅርስ ሲያስቀምጥ እግዚአብሔር አዋቂ ነው። ስለዚህ በትዳራችንም በኑሯችንም በህይወታችንም በስራችንም ውስጥ በሚገጥሙን ነገሮች ውስጥ ሁሉ እግዚአብሔር ልክ ነው። አንድ ቀን ጨለማውን ያነጋል፣ ለጥያቄያችን መልስ ይሰጣል። ከሱ አንራቅ፣ እንቅረበው። ቅረቡ ሀቤው ወያበር ለክሙ፣ ወደ እርሱ ቅረቡ ያበራላችኋል ይላል። ወይታፈር ገጽክሙ፣ ፊታችሁም አያፍርም፣ ፊታችሁ አያፍርም። ይሄ ችግረኛ ጮኸ ይላል። ራሱን እኮ ነው ዝንቱ ነዳይ ዘራ ይላል። ወእግዚአብሔር ሰማው፣ እግዚአብሔር ሰማው። ወይታፈር ገጽክሙ፣ ፊታችሁ አያፍርም። የአባት ልመና ፊት አያስመልስም፣ አንገት አያስቀልስም። እግዚአብሔር ይሰማል። እግዚአብሔር አዋቂ ነው። ልብን ያያል። ይፈትን ልበ ወክልያተ፣ የዝምታ ውስጥ ጩኸት ይሰማዋል። የሆነ ቀን ግን ጨለማውን ያነጋል። ደጅ ጥኑት፣ ቅረቡት፣ ለምኑት፣ ተማጸኑ። በስጋው ደግሞ ክብር በመንፈሳዊ ጸጋ ሰማይን በሚናፍቅ መንፈሳዊነት እንድንኖር ይርዳ። ለብርሃነ ትንሣኤው በሰላም ያደርሰን። ይቆየን። ስብሐት ለእግዚአብሔር።